ስነ ስርዓትሽ ለንግግርሽ ለከት ይኖረው። የኔ ፍቅር የኔ ማር እማዬ ብታያቸው እኮ ማታ ማታ ሰው ላይ ስተኛ እዛ ክፍል እየገቡ ይጫወቱልሻል። አብጌል የምትለው ነገር እውነት ነው ወይ? እውነት አይደለም እማዬ። አብጌል የምታወራው ነገር ሲጀመር እኔም ዳጣ ምንም የምናውቀው ነገር የለም። እኔ እዚህ ቤት ወድጄና ፈቅጄ ነው እንጂ ቸግሮኝ አይደለም። እሺ ምን ቸግሮሽ ነው እንጂ ታዲያ ሰራተኝነቱን ተመርቀሽበት ነው ደረገው ያልሽ ያወራሽ ነው። አምሮ ውስጥ እኮ ተቀምጧል። ያሳካልሽ። አረ ሰላም፣ እኔ አሁን የመጣሁት ቅድም ኤቢ ስላስቀየመችሽ እኔ ከሙር ላውጣሽ ብዬ ነው። አልነገረችኝም። በጣም ከፍቷታል አይደል? አይ ያን ያክል እንኳን አይደለም። ፍቅርን በግድ የራሷ ለማድረግ የፈለገችው አበጌል ዛሬ ላይ ሳታስበው የውርደት ካባዋን ተከናንባለች። ናታን እጅግ እየተርበተበተ ዳጣ መቀየሟ ግራ አጋብቶታል። ሰላም ጤና ይስጥልን አድማጭ ተመልካቾቻችን እንዴት አላችሁ? ለቻናል አዲስ የሆናችሁ ሰብስክራይብ፣ ላይክ በማድረግ ቤተሰብ እንድትሆኑ በትህትና ጠይቃለሁ። እነሆ ዳጣ ድራማ ቀጣይ ክፍሉን ይዤላችሁ ቀርቤያለሁ። ባለፈው ክፍል እንደተመለከትነው አበጌል ናታንን እወዳለሁ አፈቅራለሁ እያለች ዳጣን መስላ ስታወራው ናታን ደግሞ እየተርበተበተ እሷ ስለሆነች ደስ ብሎትም ነበረ። ታዲያ ነገር ግን አበጌል እንደሆነች ስለማያውቅ ዳጣ ስትመጣ በድንጋጤ ቁሞ ሊያወራትና ለምን እንደዚህ እንደጻፈችለት ግራ እየተጋባ ለምን እንደዛ ጻፍሽልኝ እያላትም ነበረ። ታዲያ ዳጣም እሷ እንዳልጻፈችው ኪድዬም ብላ መላለት ነበር። ምን ተፈጥሮ ይሆን? ናታን በንዴት እየጦፈ ወደ ሳሎን ያመራል። ሳሎን ላይ ግን አበጌል እናቷ ላይ ቁጭ ብላ ጉድሽን ካላሳየውሽ እያለቻትም ነበር። እናትየዋም ቆየ ምን ጉድ ነው የምታሳየኝ እያለቻት ነበር። ወይዘሮ ማርታ የልጇ ተንኮል አሁንም ቢገባትም ነገር ግን ደግሞ ግማሽ ጎኑን አምናታለች። ታዲያ ምንድን ነው የምታሳየኝ ስትላትም ስልኩን ከፍታ ልታሳያት ስትፈልግ ፓስዋርዶ ዘግቶባት ነበር። ድንገት ግን ሳታስበው ናታንና ዳጣ እየተንደረደሩ ሳሎን ላይ ይመጣሉ። ምንድን ነው የተፈጠረው? ለምን እንደዚህ ታደርጊያለሽ አበጌል ሲላትም ጉዳችሁ ታወቀላችሁ፣ ዛሬ በአባቴ ቤት ኑሩበት ብትባሉ እናንተ ግን ትዳሩበታላችሁ ብለው አረፈች። ይህን ጊዜ ናታን ወይዘሮ ማርታን አክብሮ እንጂ በጥፊ ቢላት በወደደ ነበር። ዳጣ ስልኬን አንጪ ልትላትም አልሰጥሽም እማዬ ይህን ጉድ ሳታይ አባዬ ተጠርቶ ሳይሰማማ በፍጹም ትላታለች። አንቺ ስትላትም እምቢ ስትላት ፓስዋርዱን ክፈትልኝና እንየው ውስጥ ያለውን ጉድ ስትል ዳጣ ልትከፍት ፍቃደኛ አይደለችም። ታዲያ ወይዘሮ ማርታም ናታን የምሰማው ነገር እውነት ነው ምንድን ነው ትላለች። በፍጹም እትዬ አንቺ የምትሰሚው ነገር በፍጹም እውነት አይደለም። አበጌል እየሰራች ያለችው ስራ ከአንድ አዋቂ ሰው የሚጠበቅ ሰው አይደለም። ይህን ነገር ግን መጥፎ ነው፣ በጣም አሳዝናኛለች፣ በጣም አስቀይማኛለች ይላታል። ታዲያ ነገሩን ለማባባስና እሳት ለመለኮስ የተጣደፈችው አበጌል ወደ ውሃ ሄዳ ውሃ ፓስዋርዱ እንድትከፍትላት ትጠይቃታለች። ውሃም ሁል ጊዜም ቢሆን ቀናነት ይይዛታልና አንዳንድ ወሮቹን እያወራች ልታቆያት ብትፈልግም እሷ ግን ክፈችልኝ ትላታለች። ድንገት ፓስዋርዱን ከፍታ እንደሰጠቻት ዳጣ ከእጇ ላይ ምንጥቅ አድርጋ ትወስደዋለች። ስጭኝም ብትላትም ቢብላታለች። ነገር ግን በጉልበት ተጠቅማ ትወስዳለች። ይህን ጊዜ ውሃ እየተርበተበተች ዳጣ ግን ኃይለኛ ናት እያለችም ነበረ። ታዲያ የዳጣን ኃይለኝነት እንዲነገር የማትፈልገው አበጌል ምናልሽ አንቺ ከንቱ ብላ በጥፊ ትላታለች እህቷን። ይህን ጊዜ ነበረ ከዳጣ ያየችውን ድርጊት ወዲያውኑ መተግበር ያላቃታት ውሃ ጸጉሯን ይዛ ወደ ኋላ ትጎትታታለች። ታዲያ ወደ ኋላ ጎትታ መሬት ላይ ስትጥላትም አብራት ያለችው ጓደኛዋ ቅመም ታይረፊ ብላ ትገላግላቸዋለች። አበጌል ዛሬ ሁሉም ፊቱን አዙሮባታል። ናታንም ለወይዘሮ ማርታ የተፈጠረውን ነገር በሙሉ ያስረዳታል። እኔም በፍጹም ከሷ ይሄን አልጠብቅም፣ ነገር ግን እንደዚህ አይነት ነገር ጥሩ አይደለም፣ እሷ ስልኬ ላይ የጻፈችው ነገር እንደዚህ አይደረግም እያለ ናታን እጅግ ተበሳጨ። ይህን ጊዜ ነበረ ታዲያ ዳጣ ስልኩን መንጥቃ ወስዳም ውስጥ ላይ ያለው ነገር አጠፋፍታው ስለነበር ስልኩ ይታይ እማዬ አንቺ ሁሌን እኔን አታምኝም ትላለች አበጌል። እሽትዬ እዩ ብላ ዳጣም በሙሉ ኮንፊደንስ ለወይዘሮ ማርታ ስልኩን ትሰጣለች። ታዲያ ወይዘሮ ማርታም ስልኩን ስትመለከት ምንም ነገር ታጣለች። ቀና ብላ አበጌልን እየተመለከተች ቆይ አንቺ ልጅ ልታሳብችኝ ነው አይደል ትላታለች። አየሽ እትዬ እኔ ምንም አላደረኩም፣ ግን እንደዚህ አይነት ስራ በፍጹም አይሰራም ብሎ ናታን ብስጨት ሲል ታዲያ በጥፊ ልትመታት ስትል እረፊ ብዬሻለሁ፣ ካላረፍሽ ግን ሌላ ነገር ሊደርስብሻል ብላ ዳጣ ታስፈራራታለች። ታዲያ አበጌልም ይውልሽ አየሻት እማዬ ጭራሽም ልደበድበኝ ትፈልጋለች ስትል ወይዘሮ ማርታ እጅግ በስጨት ብላ በቃ ተነሱ ውጡልኝ፣ አባታችሁ የተኛበት ነገ መንገደኛ ነው ብላ በብስጭት ጮክ ብላ ሁለቱም ከቤት እንዲወጡ ታደርጋቸዋለች። ሳሎን ላይ የቀረችው አበጌል ብቻ ነበረች።
ቆይ ግን አንቺ ግን ምንድን ነው ሀሳብሽ? ልታሳብችኝ ነው አይደል? ትላታለች። ወይዘሮ ማርታ ይህንን ቃል ብትናገርም እሷ ግን በፍጹም ይኸውልሽ እማዬ ናታን ይወዳታል፣ ጽፎላታል፣ የኔ ፍቅር የኔ ቆንጆ እያለም ጽፎላታል። ይህን ጉድ አንቺ አላየሽም ትላለች። አላየውም፣ ግን ስልክ ላይ ምንም ያገኙት ነገር የለም። ሂጅልኝ አሁን ውጭልኝ ብላ ገፍትራ ታስወጣታለች። ታዲያ ወይዘሮ ማርታ የልጇ አለመብሰልና አለማስተዋል ግራ ቢያጋባት እጅግ እየተጨነቀች ወደ መኝታ ክፍሏ ታምራለች። ናታን በሆነው ነገር እጅግ በጣም ተጨንቋል። በቃ ነገ ጧት ከዚህ ቤት ተነስቼ መጥፋት ይኖርብኛል። አሁን ጨዋታው ተጀምሯል። ስለዚህ ከዚህ በኋላ አበጌልም አርፋ አትቀመጥልኝም፣ ዳጣም ደግሞ እንደምወዳትና እንደማፈቅራት ተረታ አይተዋለች። ስለዚህ ማድረግ ያለብኝ ምንድን ነው እያለ በጭንቀት ማዕበል ተውጦ ወዲያና ወዲህ ግድግዳዎቹን እየቃኘ ጠዋት እንዴት ብሎ ተነስቶ ከቤት መጥፋት እንዳለበት እያሰበም ነው። ድንገት አይቀርምና ወይዘሮ ማርታ ከባለቤቷ ጋር አልጋ ላይ ገደም ባለችበት ፀሐይ ወጥታ ስትመለከት ደነገጠች። አቶ ደረጀ ነገ ወደ ሌላ ሀገር በረራ እንዳለበት ታውቃለችና እስካሁን እንዴት አልሄድም ብላ በድንጋጤ ትቀሰቅሰዋለች። አቶ ደረጀም በረራው እንደተሰረዘና ትኬቱም እንደተራዘመ ይነግራታል። ይህን ጊዜ ነበር በቃተኛ እኔማ በጣም ማታ ተናድቼ ተበሳጭቼ እንደው እነዚህ ልጆች ሊያሳብዱኝ ነው ትለዋለች። አዎ ሰምቻችኋለሁ፣ ማታ ስጨቃጨቁ ሰምቻለሁ ሲልም ትደነግጥና ሰማክ እንዴ ሁሉንም ነገር ትላለች። አይ ሁሉንም ሳይሆን ጭቅጭቃችሁን ሰምቻለሁ ይላታል። መልካም አንተ ምን አለበት እንደኔ አንድ ቀን እናት ሆነህ ባየኸው ትለዋለች። አንቺም እንደኔ አንድ ቀን አባት ሆነሽ ባየሽው። አየሽ እናትነት የዛሬም ብቻ ነው። ዛሬ ምን በሉ፣ ዛሬ ምን ጠጡ ነው። አባትነት ግን ለወደፊት ህይወታቸው ምን ይገጥማቸው ይሆን የሚለውን ነው የሚያስብ። ስለዚህ አባትነትም ራሱን የቻለ ሌላው ጠውረት እንዳለበት አትዘርጊ ማርቲ ይላታል። ይህን ጊዜ ወይዘሮ ማርታ ወገኛ አልቀረብህም ብላ ደስ በሚል ፈገግታዋ ለትዳሯ ክብር ያላት ማርታ ፈገግ ብላ ትንሽ ጋደም እንበል በቃ ብላ ጋደም ትላለች። በሌላ በኩል ጠዋት እንደተለመደው ማለዳ ተነስታ ለስራዋ ታታሪና ጠንካራ የሆነችው ሰላም ዛሬም እንደተለመደው ቤቷን ልታጸዳዳ ፎጣዋን ይዛ ጠረጴዛ እየወለወለች ባለችበት ቅጽበት አበጌል እንዴት ትላታለች። ሰላም እስኪ ቁጭ በይ ትላታለች። ምን ልርዳሽ ስትላትም ምን ልርዳሽ ጭራሽ አንቺ እኔን ልትረጅኝ? አንቺ ትረጃለሽ እንጂ እንዴት እኔን ትረጅኛለች? ትላታለች። መልካም እሺ ምን ፈለግሽ ብላ ቁጭ ትላለች። ትህትናዋ ሰውን ያሸንፋል። ክፉ ሰው ቢመጣ በትህትናዋ የምታሸንፈው ሰላም ዛሬም በትህትና አበጌልን ለማሸነፍ ፈልጋ ነበር። ነገር ግን አበጌል ልቧ እንዳመጣላትና አፏ እንዳመጣላት መናገርን ሁልጊዜ ታውቅበታለችና ይውልሽ አሁን ለማዬ ዳጣ እንደምትወደው ናታንም እንደሚወዳት ትነግሪያታለሽ። ስለዚህ ይህን ነገር እንድታደርግ ይፈልጋለሁ ስትላትም በፍጹም አላደርገውም፣ ያለበለዚያ ከዚህ ቤት አስወጣሻለሁ የሚል ትእዛዝ ስሰጣትም አይደል እዚህ ቤት እኮ እኔ ሰራተኛ ብቻ አይደለሁኝም እና ባለቤት ነኝ ልትይ ነው እንዴ ስትልም ትጠይቃታለች። አይ አበጌል እኔ እኮ አንቺን ህፃን ልጅ ሆነሽ አሳደግሻለሁ። ቢያንስ ገላሽን አጥቤ እዚህ ደረጃ ላይ እስክደርሽ አድርሼሻለሁ። እንደ እናት ልታይን ሲገባ እንዴት እናገርኛለች ስትላትም አበጌል ግን አሁንም ልቧን የሚሰብር ንግግር ትናገራለች። ድንገት ዳጣ ትሰማና እንዴት እንዲህ ብለሽ ትናገሪያለሽ? ሰላም እኮ እንደ እናትሽ ማየት የነበረብሽ ሴት ናት። እንዴት እንደዚህ ትያታለሽ ብላ ልትማታም ፈለገች። ነገር ግን ቤቱ የሰው ቤት ሆነባትና በዝምታ ተዋጠች። ሰላም ሆዷ ቢከፋውም ዳጣ ፊት መከፋቷን ላለማሳየት ብላ ወደ ኩሽና ታመራለች። ኩሽናዋ ጋር ሄዳ ብሶቷን ከተወጣች በኋላ ፊቶቿን እየጠራረገች እንቧን እያበሰች የነገ ተስፋዋ የጨለመባት እዚህ ቤት እንደሆነ እያሰበች ትክዝ ብላ ቁማ ነበር። ታዲያ ዳጣ ትመጣና ሰላምዬ አስከፋችሽ አይደል? በቃ አይዞሽ፣ እኔ እኮ ልመታት ነበር ግን የሰው ቤት ሆነብኝ። አይዞሽ እሺ፣ እሷ እኮ እብድ ናት፣ በጣም ክፉ ሴት ናት ትላታለች። ቆይ ግን እኔ ምልሽ ዛሬ ምን ሆናችኋል? አንቺም ደብሮሻል፣ ናታንም ከቤት የለም ትላታለች። የለም እንዴ ብላ ዳጣ ልቧ ሰፍሰፍ እያለ ጠይቃለች። አዎ የለም፣ ምን ሆናችሁ ነው ስትልም በደንብ ታጣራታለች። ምንም አልሆነም፣ ግን ይቺ አበጌል ያልሰራችው ስራ የለም፣ በጣም ከባድ ነው። የጻፈችለት ልንገረሽ፣ የኔ ውድ ናታን እወድሃለሁ፣ ግን አንተ ትወደኛለህ የሚል ጥያቄ አቅርባለታለች ብላ ዝም አለች። ይህን ጊዜ ሰላም እሺ እሱስ ምን አላት ስትል ትጠይቃለች። አይ እሱ ያላት እንኳን ይቅርብኝ ሰላምዬ፣ አንቺ ትረጅኛለሽ መቼም፣ ስለዚህ መናገር አይጠበቅብኝም ትላታለች። እሺ መልካም፣ ነገር ግን አንቺም እኮ ናታንን ሁሌ ትጠሪዋለሽ፣ ስለዚህ ልብሽ ሳይከጅለውና ሳይፈልገው አይቀርም ስትልም ትናታለች። ታዲያ ዳጣ እባክሽን ተይኝ፣ እኔ ለአንቺ እንደ ቤተሰብ አይቼ ሳዋራሽ ጭራሽ አንቺ ሙድ ትይዥብኛለሽ እንዴ ብላ ልትወጣ ስትል ለማንኛውም ያጣፍጥልሽ ያሳካልሽ ብላ ትመርቃታለች። ይህን ጊዜ ዳጣ
የልቧ በደስታ በሐሴት ቢዘልም በአፏ ግን እንደማትፈልገው ተናግራ ትወጣለች። ታዲያ ቁርስም ምሳም እራትም ሳይበላ ናታን የጠፋባት ሰላም ዛሬ እስኪ ናታንን ልየው ብላ ወደ ክላሱ ታመራለች። ልክ እንደ እናት ሁልጊዜም የት ወጣ የት ገባ ብላ ትጠይቀዋለች። ዛሬም የተለመደውን ጥያቄዋን ልትጠይቀውና ቀኑን ሙሉ የት እንደጠፋ ቤቱ ምን ሆኖ እንደተተራመሰ ልትጠይቀው ወደ ክላሱ ውስጥ ገባ። ተርበተበተ፣ ከፍቶታል፣ ደብሮታል። ናታንዬ ምን ሆነ ነው ዛሬ የጠፋው? ቁርስም አልበላ ምሳም አልበላ፣ ቀኑን ሙሉ ከቤት ወጥተዋልክ። ደግሞ ዳጣም እንዲሁ ነው ሆና የዋለችው ስትለው ልቡ ድንገት ጣለ። ምክንያቱም የሚወዳትንና ልቡ አብዝቶ የሚናፍቃትን ዳጣን እንዳስከፋት ተሰማው። በጣም ከፋት አይደል ሰላምዬ ይላታል። አይ ብዙም አይደል፣ ግን ምን ተፈጥሮ ነው ስትለው እቺ አበጌል ናታ ያላደረገችው ነገር ምን አለ ብለሽ ነው? እሷ ናት ይላታል። ምኑ ናችሁ ነው ምን ተፈጥሮ ነው ስትለው አይተዩ እሱ እንኳን ይቅርብሽ ይላታል። እሺ ካልክ እንግዲህ ብላ እንደ እናት በስስት አይኗ እየተመለከተችው ጥላው ትወጣለች። ታዲያ ድንገት ሳያስበው እሷ እንደወጣች ወዲያውኑ ዳጣ ነበር የመጣችው። ዳጣ ስትመጣ ግራ ገባው፣ ጉልበቱ ከዳው፣ ልቡ እጅግ በጣም ተጨነቀች። አንዴ እንደመቀመጥ አንዴ እንደመነሳት ሆነ። ምን ይፈጠር ይሆን? ዳጣ ምን ትለው ይሆን? በቀጣይ ክፍሉ የምንመለከት